ጣዖት አፈርሻለሁ። በኢትዮጵያ የብልትና የዳሌ የፕላስቲክ ቀዶ ሕክምና የሚሰራ ክሊኒክ ስራውን ግን መነጋገር ያለመሆን ሆን ብሎ ያደረጉት ውሸት መሆኑ ተሰምቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ለትግራይ የሰላም ጥሪ ያቀረበ ከፍተኛ ሙከራዎች ተደርገዋል። ስም መዘርዘር አልፈልግም። ቀዳሚ ሙፍቲን አስከሬን ተቆፍሮ ወጥቶ ኮልፌ መቀበር አለበት እያለ ነው። ሰው በዚህ ያህል ልክ ለራሱ ታማኝ ሲሆን አይቻለው። የቪዲዮ አይተን እንመለስና እንሰጥበታለን። አያችሁ እያያችሁ ነው። ይሄን አይታችኋል። ጌዲዮን ሰዎች ሲያመልኩ አባቱ ቤት የነበረውን ጣዖት አፈረሰ ይላል። ጌዲዮን ሲያመልኩ የነበረውን ጣዖት ምን አለ? አፈረሰ። ይሄ ልዩ በጌታ በኢየሱስ ስም ኢትዮጵያ ውስጥ ሲመለክ ይኖረውን ከቅርብ ጊዜ ወደዚህ እንደዚህ አይነት ተግባሮችን መመልከት በጣም ቀላል ሆኗል። ምክንያቱም ከቤተ ክርስቲያኒቷም ከሕግም አንፃር የሚሰጣቸው ውሳኔ እምብዛም ስለሆነ ማለት ነው። ወይም የሚያስተምር ድጋሚ ነገር እንዳያረጉት የሚያደርግ ነገር ስለሌለ ማለት ነው። ምክንያቱም ጫን ብሎ ያዛቸው አካል የለምና በዚህ ምክንያት የተነሳ እንደዚህ ያሉኑ ጸያፍ ተግባራትን መመልከት በጣም ቀላል ሆኗል። በኢትዮጵያ ኦርቶዶክስ ተዋሕዶ ውስጥ ያሉ የዚህ በመሳሪያዎች ሊሆኑ ይችላሉ። እንደዚህ አሁን እንደምትመለከቱት ስለ አድኖ የተለያዩ ነገሮች ቤተን እምነትን መዳፈር፣ መሳደብ አልፎ ተርፎም ደግሞ ስለ አድኖ መቅደስ ላይ ተደርሷል። እንደዚህ አይነት ነገሮች ውሎ ካደሩ በኋላ ነገ ላይ ቤተክርስቲያን ውስጥ ገብቶ ሌሎች ነገሮችን አለማድረጋቸው በምንም እርግጠኛ መሆን አይቻልም። ምክንያቱም ዛሬ ላይ በትንሽ ነገር የሚጀመሩ ነገሮች ነገ ላይ ከፍተኛ ችግር ስለሚያመጡ ማለት ነው። አሁንም ድረስ እንደዚህ አይነት ነገሮች ቀጥለዋል፣ ነገም ደግሞ ይቀጥላል ማለት ነው። ምክንያቱም በሕግ አግባብ ቤተክርስቲያኒቷ የራሷ ሕግ አካል ወጥቶ ከመንግስት ጋር ተነጋግሮ ውሳኔ እስካላሰጠው ድረስ ይሄ ነገር ይቀጥላል ማለት ነው። እስቲ ይሄን ቪዲዮ ጋምጠን እንመለስ። እንደዚህ ቅዱሳንን ስዕላትን መቅደድ ቻሌንጅ እያደረጋችሁ የምትቀጥሉ ጴንጤዎች በጣም ነው ማዝነው። እኔ የሚገርመኝ ነገር የፕሮቴስታንት ሃይማኖት መሪ የለውም ወይ? እስከዛሬ ድረስ ያለ መሪ ነው ወይ የሚቀጥለው? ፕሮቴስታንት መሪዎች ካሏችሁ ለምንድን ነው እንደነዚህ አይነት ሰዎችን እማታስቆቡት? አባቶች በተደጋጋሚ ሐሳብ ሲሰጡ ሰምቼ ያውቃለሁ። ምን አይነት ሐሳብ ነው ሲሰጡ የሰማሁት? የቤተ ክርስቲያንን ንብረት የሚጠቀሙትን በሕግ እንጠይቃለን፣ ቅዱሳን ስዕላትን የሚቀዱትን በሕግ እንጠይቃለን እያላችሁ ብዙ ጊዜ እሰማለሁ። አንዲት እህት ቅዱሳን ስዕላትን ቀዳ በአዲስ አበባ ፖሊስ ቁጥጥር ስር እንደዋለች ሰምተናል። ምን ደረሰ፣ ፍርዱስ ምን ደረሰ፣ ምን የሚለው ነገር አናውቅም። መያዙንም ደግሞ ያሳወቀን ደግሞ የአዲስ አበባ ፖሊስ ኮሚሽን የነገረን። የቤተ ክርስቲያን የሕግ አካላቶች የልጅቷ መታሰር ምን ላይ እንደደረሰና ምን ላይ እንደመጣ አናውቅ። ልክ እንደዚሁ ይህ ሰው ነብይ ነው፣ የራሱ ቸርችን የሚያስተዳድር ነው። ፕሮቴስታንት እውነት መሪ ካለው የዚህን ሰውዬ የአገልግሎት ላይሰንስ ሊቀበለው ይገባል። ለምቢባል በዚች በሉዓላዊት ሀገር ላይ ስንኖር አንድ ሃይማኖት ከአንድ ሃይማኖት ጋር ተግባብቶና ተስማምቶ ነው መኖር ያለበት። አንዱ አንዱን አክብሮ አንዱን አክብሮ ነው። ለምን ቢባል በመናናቅ በትችት በስድብ ልናረመው የምንችለው ነገር አይደለም። ለምን ኢትዮጵያ የምትባል አገር ላይ እስከኖርን ድረስ ማለት ነው። ይህንን ሰው በሕግ ይጠይቀው ብዬ የምናገረው የኢትዮጵያ ኦርቶዶክስ ተዋሕዶ የሕግ አካላቶች ወይም ደግሞ የኢትዮጵያ የሕግ አካላቶች ፖሊስ፣ ፌዴራል ፖሊስ ብቻ ሳይሆን የፕሮቴስታንት የሕግ አካላቶችና የፕሮቴስታንት መሪዎችም ሃይማኖታችሁን እንደማይወክል በግልጽ አንዱ አንዱን አክብሮ የሚቀጥልባት ሀገር ስለሆነች ይህንን ሰው በሕግ ልትጠይቁልን ይገባል። የሃይማኖትስ ተቋም ይህንን ሰው በሕግ ጠይቁልን። ፍትህ ሁልጊዜ ለምትገፋዋ ኦርቶዶክስ ተዋሕዶ ነገር ግን ለማጠፋዋ ክርስቶስ ኢየሱስ ላቆማት መሰረቷ ለሆነላት ለኦርቶዶክስ ተዋሕዶ ላለው
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ እምነት ላይ የሚደረገው ነገር አሁንም ቀጥሏል ማለት ነው። እስቲ ይህንን ቪዲዮ ተመልክተን እንመለስ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለትግራይ እንግዲህ ራሳቸውን የትግራይ ሲኖዶስ ወይም ደግሞ የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሎ ለመሰረቱ አካላት የተላከ የእርቅ መልእክት ነው። ይህ መልእክት ተከታትለን እንመለስ። እኛም በመጨረሻ ሀሳብ እንሰጥበታለን። ሌሎች እጅግ እናንተ እንድሰሟቸው ያልኳቸው ሀሳቦች አሉ። አብራችሁን ቆዩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ለትግራይ የሰላም ጥሪ ያቀረበ። በትግራይ አህጉረ ስብከት የሚገኘው ህዝበ ክርስቲያን ህዝባችንና ወገናችን ስለሆነ አብያተ ክርስቲያናቱና ገዳማቱ የቤተ ክርስቲያናችን መንፈሳዊ ሀብቶች በመሆናቸው አህጉረ ስብከቱም የተደራጁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በመሆኑ የቅድስት ቤተ ክርስቲያናችን ህግና ቀኖና ተጠብቆ የቅዱስ ሲኖዶስ ልዕልና ተከብሮ የመዋቅር ግንኙነቱን ወደ ቀድሞ ቦታው እንዲመለስ የቅድስት ቤተ ክርስቲያናችን የሰላም፣ የአንድነት፣ የይቅርታ በር ክፍት መሆኑን ከመግለጽ ጋር ቅዱስ ሲኖዶስ በክልሉ ለሚገኙት አባቶች ካህናትና ምዕመናን ያልተቋረጠ የሰላም ጥሪውን እያስተላልፋል ተብለዋል። የህዝብ ድጋፍ መተዳደሪያ የምትሆን ኬክሊ የምትባል የኬክ እና ኮፊ የሚሸጥባት ካፌ መክፈት ላይ ነን ማለት ነው። ከፍተናል። የት አካባቢ ነው? 72 አካባቢ ስቱዲያችን አካባቢ። እጅግ በጣም ደስ ይላል። ሁላችሁም የበኩላችሁን አስተዋጽኦ ያደረጋችሁ ኢትዮጵያውያን፣ ኤርትራውያን በመላው ዓለም የምትገኙ እጅግ በጣም ክብር ያስፈልጋችኋል። እነዚህ ህፃናት ከተመለከታችሁ መጀመሪያ ላይ አካባቢ የነበራቸው ስሜት ውስጣቸው ያለው ነገር ውስጣችን ሁላችንም የሚረብሽ ነበረ። አሁን ላይ ግን በደስታ ተመልሷል። ቀጥሎ ያለውን ቪዲዮ እንመልከት። ቀዳሚ ሙፍቲን አስከሬን ተቆፍሮ ወጥቶ ኮልፌ መቀበር አለበት እያለ ነው። እሺ ብላችሁ ብትሰሙት እንደወጣ ጋዝና አርከፍክፈን ካላቃጠልናቸው ማለታቸው አይቀርም። ተቀዳሚ ሙፍቲ እኮ ያዩትን አይተው ነው ከነዚህ ሰዎች የሸሹት። መጅሊሱን ተውላቸው፣ ቤታቸው ድረስ ተከተሏቸው። መስጂድ ቢሄዱ ረብሻ ቀሰቀሱባቸውና ምዕመኑ ተጋድሎ ነው የቁርአን ተፍሲር ትንታኔ ካቆሙበት የጀመሩት። ቢያልፉም አልተዋቸውም። ሙፍቲ ምን አድርገዋቸው ነው? ሸይጣን ምን አድርጎ ነው የጠመደን? ነቢያችን ምን አጥፍተው ነው ከመካ 450 ኪሎ ሜትር ድረስ ያሳደዷቸው? ሙፍቲ ሰው ሁኑ፣ ከዘርም ከሃይማኖትም ሰውነት ይቀድማል ብለው ያስተማሩት መንገድ እሳት ሆነባቸው። ከክርስቲያን ጋር አብሮ መኗኗር የጥቅም ጉድለት ያመጣል፣ ምክንያቱም ነፃ እያወጣናችሁ ነው ብለው ለሚናገሩት ሰው ከየት ከማን ሊል ነው? ስለዚህ የጥያቄ ሊመጣባቸው ስለሆነ አሁን መምጣት አለብን፣ ይህን ሰው እያወጥተን ማቃጠል አለብን ነው ዋሃቢ የሚለው ማለት ነው። ጣፍቷል። አሁን እሱ ብቻ አይደለም፣ አብይ አህመድ ራሱ አንዲት አረፍተ ነገር ጻፈ፣ ጠፋ። ዳንኤል ክብረት አልተነፈሰም። ስለ ሙፍቲ ቢተነፍስ ዋሃቢ ሰቅሎ ይገለዋል። አልተነፈሰም፣ አልጻፈም። እነ ሙጂብ አሚኖ ቢጽፉም ኮመንቱን ገብታችሁ ተመልከቱ። የእስላሞቹ መልስ ማለት ነው፣ የእስላሞቹ ንግግር ማለት ነው። በጣም በሚገርም ሁኔታ ማለት ነው። እስላሞቹ በራሳቸው የዋሃቢን ጉዳይ ወደ አደባባይ ያወጡት ማለት ነው። ዋሃቢዎቹ ደግሞ ትንሽ መሆናቸውን የምታውቁት ሙፍቲን ለመቅበር ሙፍቲን በመደገፍ የወጣውን ህዝብ ስታዩ እነዚህ ትንሽ መሆናቸውን ታውቃላችሁ። ለምንድን ነው ታዲያ ድምጻቸው የሰፋው ካላችሁ፣ ድምጻቸው ቫይራል እንዲወጣ ፌስቡክም ዩቲዩብም ተባባሪ ነው። ሁለተኛ ደግሞ እንቁራሪቶች ድምጻቸው ብዙ ነው። ሁለት እንቁራሪቶች አንድ ኩሬ ውስጥ ገገቡ አያሳድሯችሁ። ከተማ ሙሉ ነው የሚመስሉት። ሁለቱን አጥምዳችሁ ከያዛችሁ ግን ኩሬውም አገሩም ሰላም ያድራል። ይሄ ዋሃቢ ምላስ አለው፣ የእንቁራሪት ምላስ ሲል ሀገሩን ነው የሚበትነው። ሃይማኖት ስለሌለው ገንዘብ አለው። 4 ሚስት ያገባል። ስራው ምን እንደሆነ አይታወቅም። በሚሊዮን የሚቆጠር ገንዘብ ነው የሚያመላልሱ። አሁንማ ባንክ ተከፍቶላቸዋል፣ እስላማዊ ባንክ ተከፍቶላቸዋል። መኒ ላውንደሪንግ በደንብ ነው የሚሰራው። ዶላሩ ምኑ እምነትም ሃይማኖትም ስለሌላቸው ማለት ነው። ካራቴ የማያሰለጥኑት የለም። መስጊድ ውስጥ የማያስገቡት ቆንጨራ የለም። የኢትዮጵያ ሙስሊሞችን በአጠቃላይ ኢማሞቹን የሚያሰግዱትን
ደብድበው ጥርስ አውልቀው በቦክስ መተው መስጊዳቸውን ተረክበዋል። አብይ አህመድ አስረክቧቸዋል። አንዳንድ ቦታ ወጥረው ይዘዋል። ደሴ ላይ ያያቸዋቸው ባለፈው የደሴ ገብርኤልን ህዝቡን አጥፍተን መስጊድ እናደርገዋለን ለምን ብለን ነው ገብርኤልን የምናቃጥለው? ቤተክርስቲያን መቃጠል የለበትም ሲሉ የነበሩት እነዚህ ወሃቢዎች ናቸው። መከላከያ ውስጥ ገብተዋል። እንግዲህ ሁላችሁም እንደምታውቁት ከቅርብ ጊዜ ማለትም ከሐጂ ሙፍቲ ለፈት በኋላ የተለያዩ ወከቦች ተነስቶ ነበረ። ያ ማለት ደግሞ በእስልምና እምነት ተከታዮች በኩል አንድ ወሃቢያ የሚባልና አብረን ደግሞ እጅግ እኛ ጥሩ ናቸው የምንላቸው የእስልምና እምነት ተከታዮች ማለት ነው በእነሱ መካከል የተለያዩ ቁርሾች ተነስቶ ነበረ። እንግዲህ የሐጂ ሙፍቲ ላይ በቤታቸው በፓትሮል እስከ መወረር ድረስ የደረሰበት አጋጣሚ እንዳለ የተለያዩ መረጃዎችን እየሰማን ነበር። እስቲ ይህን መረጃ ቃል በቃል አደርሳችሁ አብራችሁን ቆዩ። ተሰባዝኖ ሐሳብ ገብቶት ሰው በሚያለቅስበት ሰዓት ከጀርባ መሰሪ ስራ ሰርቶ የመንግስት ባለስልጣናትን ሳይቀር በመጠቀም በማሳሳት የተሳሳተ ኢንፎርሜሽን በመስጠት ብዙ ሙከራ ተደርጓል። ብዙ ስልኮች ተደውለዋል። እዚህ ማታ እስከ ሌሊቱ 5-6 ሰዓት ኮሚቴው ቤተሰብና በዙሪያው የነበርንበትን ሁኔታ እናውቃለን። በየደቂቃው ስልክ ይደወል ነበር። ይሄን ነገር ቀይሮ ምን አገባችሁ? መንግስት ሰዎች አይደላችሁ? መንግስት እኮ ህግ ያስከብራል እንጂ በሃይማኖታዊ ጉዳይ መግባት መብት የለውምና አሳስተዋቸው ነው የምለው እኔ። የተለያየ የተሳሳተ ኢንፎርሜሽን ሰጠዋቸውና ተልእኮ ፈጻሚ ሆነው በሚኒስትር ደረጃ በምክትል ሚኒስትር ደረጃ አሳፋሪ የሆነ እንቅስቃሴ ያደረጉ ወገኖች ነበሩ። መጨረሻ ላይ ግን ለሊቱ 5-6 ሰዓት ላይ የኮሚቴው መግለጫ ከተሰጠ በኋላ ኑዛዜ ሃይማኖታዊ ጉዳይ መሆኑን ከተረዱ በኋላ በቃኛ ተረድተናል ብለው አቋማቸውን ያሳወቁበት ሁኔታ ነበር። የሚገርመው መንግስት እንደዛ አይነት አቋም ይዞ ጥበቃ አደርጋለሁ ከአሁን በኋላ ስርዓተ ቀብሩን በስነ ስርዓት አስኬዳለሁ ብሎ ከወሰነ በኋላ እንደገና ሌሊት 10 ሰዓት ወይ ምናምን ቤታቸውን ከሌሊቱ 8 ሰዓት ላይ ፓትሮል እንትን አሳስተው የመንግስት ኃይል አስልከው ዙሪያውን አስከብበውት ነበር። የሙፍቲን ቤት እንዳይቆፈር ለመከላከል እዛ ለመቆፈር የሞከሩ ሰዎችን እናስራ ደረጃ ነበረ። ስርዓተ ቀብራችሁ ከመደረጉ በፊት ቤተሰቦቻችሁን የቀብር አስፈጻሚ ኮሚቴውን በመዋከብ ላይ ነበሩትና ወደፊት መረጃዎች ሲወጡ የማደርሳችሁ ይሆናል። ሁላችንም የምናውቃት የምንወዳትና ከብራት ተዋናይ ከ11 ዓመት በኋላ የልጁን እናት ሆናለች። እስቲ ይሄንን የመሰራች ሰምተን እንመለስ። ሁላችሁም አመሰግናለሁ። ቃል የለኝም። በዚህ ማክበራችሁን የመጣችሁት ሰዎች በጣም እናመሰግናለን። እግዚአብሔር ወጅራችሁን ይክፈልላችሁ። ስለኔ ማሰባችሁ ስለኔ ባያችሁ ቁጥር እግዚአብሔር እናመስግኑልኝ። እኔ ለጎዶሎ መልስ እንደሚገኝ ምስክር ነኝ። 11 ዓመት ነው ያልወለድኩት። እግዚአብሔር ግን አልዘገየም፣ አልተሳሳተም። እኔ ነበር የሸጎልኩት። በጣም የሚያምር ቆንጆ ልጅ እግዚአብሔር ሰጠኝ። በሄድኩበት ቦታ ሁሉ መሰክራለሁ። በሄድኩበት ቦታ ሁሉ ድንግል ማርያም የአብርሃሙ ስላሴዎች ለእኔ ያደረጉልኝን ነገር ሁል ጊዜ መሰክራለሁ። ሁላችሁንም አመሰግናለሁ። እግዚአብሔር ያክብርልኝ። የምስራች እንድትሰሙት ስለፈለግኩ ወደ እናንተ አደረስኳችሁ። ከ11 ዓመት በኋላ የተደረገላት ድንቅ ተአምር ነው። ይሄ ማለት 11 ዓመት በትዕግስት ነው። በአንድ የትዳር ህይወት ውስጥ ልጅ አለማግኘት ምን ያህል ከባድ እንደሆነ ተረዳላችሁ ብዬ ተስፋ አደርጋለሁኝ። በመጨረሻም ግን የፈለገችው የተመኘችው ነገር ተደርጎላት እንዲቆማ በክብር ለመመስከር በቅታለች። ናንቺ በጣም ደስ ያሰኛል። በሌሎች ጉዳዮች እንገናኛለን። ሰላም ሁኑልኝ።